መዝሙር 148 ሃሌሉያ። እግዚአብሔርን ከሰማያት አመስግኑት፣ በላይ በአርያም አመስግኑት። መላእክቱ ሁሉ አመስግኑት፣ ሰራዊቱ ሁሉ አመስግኑት። ፀሐይና ጨረቃ አመስግኑት፣ የምታበሩ ከዋክብት ሁሉ አመስግኑት። ሰማየ ሰማያት አመስግኑት፣ ከሰማያትም በላይ ያላችሁ ውኆች አወድሱት። እርሱ ስላዘዘ ተፈጥረዋልና የእግዚአብሔርን ስም ያመስግኑት። ከዘላለም እስከ ዘላለም አጸናቸው፣ የማይሻርም ሕግ ደነገገላቸው። የባህር ውስጥ ግዙፍ ፍጥረትና ጥልቅ ውኆች ሁሉ እግዚአብሔርን ከምድር አመስግኑት። እሳትና በረዶ፣ አመዳይና ጭጋግ፣ ትእዛዙንም የሚፈጽም አውሎ ነፋስ፣ ተራሮችና ኮረብቶች ሁሉ፣ የፍሬ ዛፎችና ዝግቦች ሁሉ፣ የዱር አራዊትና የቤት እንስሳት ሁሉ፣ በምድር የሚሳቡ ፍጥረታትና የሚበሩ ወፎችም፣ የምድር ነገስታትና ሕዝቦች ሁሉ፣ መሳፍንትና የምድር ገዦች ሁሉ፣ ወጣት ወንዶችና ደናግል፣ አረጋውያንና ልጆች ያመስግኑት። ስሙ ብቻውን ከፍ ያለ ነውና ክብሩም ከምድርና ከሰማይ በላይ ነውና፣ እነዚህ ሁሉ የእግዚአብሔርን ስም ያመስግኑ። እርሱ ለሕዝቡ ቀንድን አስነስቷል፣ ለቅዱሳኑ ሁሉ ምስጋና፣ እጅግ ቅርቡ ለሆነው ሕዝቡ ለእስራኤል ልጆች። ሃሌሉያ አሜን። ይሄም እንደ ሌሎቹ የሃሌሉያ መዝሙራት እንዳየናቸው ሁሉ ሃሌሉያ ብሎ ይጀምራል። ሃሌሉያ ይላል። ይሄ መዝሙር፣ ይሄ ምዕራፍ የአምስቱ መዝሙራት ማዕከላዊ ነው እና ስነ መለኮቱም ደግሞ ማዕከላዊ ነው የሚያቀርብልን። ሁለት ክፍሎች አሉት። የመጀመሪያው ክፍል ሰማያትን ይጠራል። ሁለተኛው ክፍል ደግሞ ምድርና ከምድር በታች ወይም ባህርን ይጠራል ማለት ነው። እንደ ሁለት ኳየር ማየት እንችላለን። ሁለት ኳየሮች አሉ። ለሁለቱም ኳየሮች ጥሪ ይቀርባል። የምን ጥሪ ነው? ሃሌሉያ በሉ የሚል ጥሪ። ሃሌሉያ ደግሞ እንዳየነው ትርጉሙ እግዚአብሔር ይመስገን ማለት ነው አይደለ? እግዚአብሔር ይክበር፣ እግዚአብሔር ይወደስ። ስለዚህ ጥሪው ፊት ለፊት እነሱን እያየ ሰማያትን ያያል። ከዛ ደግሞ ያጎነብስና ምድርን ያያል። ሰማያት ውስጥ ያሉትን ፍጥረታት ያያል። እንደገና ያጎነብስና ምድር ውስጥ ያሉ ፍጥረታትን ደግሞ ያያል። ስለዚህ ሃሌሉያ በሉ፣ እግዚአብሔርን አወድሱት ይላል። እያንዳንዱ ክፍል ሁለቱም ክፍል ማለት ነው ከቁጥር 1 እስከ 6 እና ከቁጥር 7 እስከ 12 ያለው በውስጡ ያሉ ፍጥረቶችን ጥሪ ያቀርብላቸዋል ብለናል። ስለዚህ እነዚህ ጥሪ የሚቀርብላቸው ኳየሮች በዝርዝር ያሳየናል። ይሄ ክፍል በጣም በሚገርም ሁኔታ ሳይንሱን በደንብ ይዞታል። ሜቴሮሎጂውን፣ ጂኦሎጂውን፣ ቦታኒውን፣ ዞኦሎጂውን ሁሉን ነገር በደንብ አቅፎ የያዘ ነው። ስለዚህ ፍጡራኑን ወደ መዘርዘር ውስጥ ይገባል ማለት ነው። ለምሳሌ ቁጥር 1 እግዚአብሔርን ከሰማያት አመስግኑት ይላል። እነዚህ ቃላቶች ሰማያት፣ አርያም የሚሉ ቃላቶች አሉ። ሰማያት ካለ እኛ የምናውቀው ሰማይ በአንድ ቁጥር በነጠላ ቁጥር ነው የሚጠራው። ግን ሰማያት ሲል መጽሐፍ ቅዱስ በብዙ ቁጥር ሲጠራልን የአይሁድ አስተሳሰብ አለ። አንደኛ እውነት ነው፣ አካላዊ ሰማይ አለ። ከዛ ደግሞ ሌላ ደግሞ ሰማይ አለ፣ አካላዊ ያልሆነ መንፈሳዊ ሰማይ አለ። ስለዚህ ሁለቱንም ጥሪ ውስጥ ያቀርባቸዋል ማለት ነው። ከሰማያት አመስግኑት ይላል፣ በላይ በአርያም አመስግኑት ይላል። እግዚአብሔርን ከሰማያት አመስግኑት ይልና አሁን ሰማያት ላይ የሚገኙትን ፍጥረቶች ደግሞ ወደ መዘርዘር ይገባል። ምን ምንድናቸው ፍጥረቶቹ? መላእክት፣ ሰራዊት፣ ፀሐይ፣ ጨረቃ፣ ከዋክብት አይደለ? ከዛ ሰማየ ሰማያት ሰማያትም ብሎ ደግሞ ይደመድመዋል ቁጥር 4 ላይ። ልክ ሲጀምር ቁጥር 1 ከሰማያት አመስግኑት በአርያም አመስግኑት አለን። ሁለት ክፍል አለው ሰማይ አይደል? አንደኛው አካላዊ ሰማይ ነው፣ ሁለተኛው መንፈሳዊ ሰማይ ነው። ይህን ደግሞ ዘፍጥረት 1 ላይ በደንብ ለማየት ሞክረናል። ዘፍጥረት 1 የፍጥረቱን ሀሳብ ሲያስተዋውቀን ገና በግጥም መልክ ሁለት ዓለማትን ሲያሳየን እናያለን። እግዚአብሔር የሁለቱም ዓለማት ፈጣሪ ነው ይለናል። የቁሳዊው ዓለም እንደገናም ደግሞ የማይታየው መንፈሳዊው ዓለም ፈጣሪ ነው። ስለዚህ ነገሮችን ለይቶ ማለትም ጨለማን ከጨለማ ለይቶ፣ ውሃን ከውሃ ለይቶ፣ ቀላይን ከቀላይ ለይቶ ግዛታቸውን ሰጥቶ በውስጣቸው ያሉ ፍጥረታቶችን በሙሉ አስቀምጧቸዋል።
አሁን እነዚህ ሁለቱም ፍጥረታቶች ለእግዚአብሔር ምስጋና ያቅርቡ እያለ ነው ጥሪ የሚያቀርበው። በላይ በአርያም እግዚአብሔርን ማመስገን አለባቸው። ምክንያቱም ፈጣሪያቸው እሱ ነው፣ የሰራቸው እሱ ነው፣ ግዛትን የሰጣቸው እሱ ነው። እንዲያበሩ፣ ስራቸውን እንዲሰሩ፣ በቀን ላይ እንዲገዙ፣ በሌሊት ላይ እንዲሰለጥኑ ቦታ ቦታ ወስኖ የሰጣቸው እሱ ነው ይላል። ይሄ መሌክ ሃኦላም ማለትም የዓለማት ሁሉ ንጉስ እግዚአብሔር ሊመሰገን ይገባዋል በማለት ነው የሚያቀርበው ማለት ነው። ስለዚህ መላእክቱ፣ ሰራዊቱ፣ ፀሐይ፣ ጨረቃ፣ የሚያበሩ ከዋክብት፣ ሰማየ ሰማያት አመስግኑ ሲል እነዚህ በሙሉ ሁለቱንም ዓለማት የሚያጠቃልሉ ፍጥረታቶች ናቸው። ቁሳዊውን ዓለም ከዋክብት ሲያበሩ እግዚአብሔርን ያወድሳሉ። ጨረቃ ፀሐይ ሲያበራ እግዚአብሔርን ያወድሳል። መላእክትና ሰራዊት የሚባሉት ደግሞ እግዚአብሔርን የሚያወድሱ ናቸው ማለት ነው። ስለዚህ ሁሉም ስራቸውን በሚሰሩበት ወቅት እግዚአብሔር ፋንክሽን ሰጥቷቸዋል። ያንን ፋንክሽን በሚተገብሩበት ወቅት ምን እያደረጉ ነው? እግዚአብሔርን እያወደሱት ነው። አሁንም ደግሞ ጥሪው የሚቀርብላቸው እግዚአብሔርን እንዲያወድሱት እንዲያመሰግኑ ነው። ከሰማያት በላይ ያላችሁ ውሆች ይላል። ይሄ የዘፍጥረት አንድ ሐሳብ ነው አይደለም? ውሆችን ከውሃ ለይቶ ነው ምድርን የሰራው። ስለዚህ በአይሁድ አስተሳሰብ ከሰማያት በላይ ውሃ አለ። እነዛንም ውሆች ራሱ የሚያስተዳድረው እግዚአብሔር ነው ይላል። ከዛ ደግሞ ታች ደግሞ ውሃ አለ። ላይ ያለው ውሃ ይተውና ታች ደግሞ ውሃ አለ። ቁጥር 7 እንደሱ ነው። የባህር ውስጥ ግዙፍ ፍጥረትና ጥልቅ ውሆች ሁሉ ይለናል አይደለ? ቁጥር 7። ስለዚህ አሁን ቁጥር 7 ጋር ከመግባቱ በፊት ላይ ያለውን ሰማይ ላይ ያለውን ውሆች እንዲያናግራል። ከዛ ደግሞ ወደ ታች ከመግባታችን በፊት ለመሸጋገሪያ እንዲሆነው ቁጥር 5 እና ቁጥር 6ን ለቃሉ ይሰጣል። ለቃሉ ዴዲኬት ያደርጋል። እንደዚህ ይላል፣ እርሱ ስላዘዘ ተፈጥረዋልና የእግዚአብሔርን ስም ያመስግኑት፣ ከዘላለም እስከ ዘላለም አጸናቸው፣ የማይሻርም ሕግ ደነገገላቸው ይላል። ማን ስላዘዘ? እግዚአብሔር ስላዘዘ። በምኑ? በቃሉ፣ በሕጉ። ባለፈው ሳምንት 147 ላይ ያየነው ይሄ ነው አይደለ? ቃሉ ይሮጣል ይለናል። ትእዛዙ ከእግዚአብሔር አፍ ልክ ሲወጣ ይሮጣል። ለምንድን ነው የሚሮጠው? ስራ ስላለበት፣ የሚተገብረው ነገር ስላለ እና ከእግዚአብሔር አንደበት የወጣ ቃል ስራውን ሳይፈጽም አይመለስም። ለኢሳይያስ እንደነገረው ኢሳይያስ 55 ላይ አይደለ? የእግዚአብሔር ቃል አንደኛ መዶሻ ነው ይላል። የማይፈረክሰው ነገር የለም። የማይሰባብረው ጠንካራ ነኝ ያለ ማንኛውም ድንጋይ ነኝ ያለ ነገር ፍርክስ ያደርጋል ይላል። የእግዚአብሔር ቃል ደግሞ ልክ እንደ ዝናብ፣ ከዝናብ ጋርም ደግሞ ያስተያየዋል። ዝናብ ልክ እንደዚህ ሊወርድ ብሎ አይተነው ምድሪቷን ጠብ ብሎ ሳያረሰርስ አይመለስም። እያየ ነው በቃ ሐሳቤን ቀየርኩ ብሎ ዝናብ ወደ ላይ አይመለስም አይደለ? ስለዚህ ልክ ዝናብ ወርዶ ወደ ታች ምድሪቷን አረስርሶ ፍሬዋን እንድታወጣ እያገዘ ያንን ስራውን ፈጽሞ እንደሚጨርስ ሁሉ የእግዚአብሔርም ቃል እንደዚህ ነው ይለናል። ስለዚህ የእግዚአብሔር ቃል ምን ያደርጋል? እዚህ ጋር ዘፍጥረት 1 ላይ ያዛል አይደለ? ያዛል ይለናል። እርሱ ስላዘዘ ተፈጥረዋልና ይላል። የእግዚአብሔርን ስም ያመስግኑት፣ ከዘላለም እስከ ዘላለም አጸናቸው፣ የማይሻርም ሕግ ደነገገላቸው ይላል። እግዚአብሔር በዘፍጥረት 1 ላይ አንዴ ቃሉን አወጣ። ፕላኔቶችን በኦርቢታቸው አደረገ፣ ከዋክብትን፣ ፀሐይን፣ ጨረቃን ሁሉንም በመዋራቸው ላይ አዘጋጀና አስቀመጣቸውና ያኔ ይሁን እንዳለ እስከ ዛሬ ድረስ ሆነው አሉ። ያኔ ጥንት ምንም ነገር ከመሆኑ በፊት እግዚአብሔር ይሁን ብሎ አደረጋቸው። ስለዚህ ባዘዛቸው መሰረት ያንን ስራቸውን እየተገበሩ ነው። ያንን ድርጊታቸውን እየፈጸሙ ነው አለ። እነዚህ ሰራተኞች ናቸው። እነማን ናቸው? መላእክት፣ ሰራዊት፣ ፀሐይ፣ ጨረቃ፣ ከዋክብት የሚባሉ ሰራተኞች ናቸው። ከየት ነው ሰራተኝነትን ያወቁት ብላችሁ ከጠየቃችሁ ይሄ ከዓለማት ንጉስ ከሆነው ሰራተኛ ከሆነው አምላክ ስራ ተምረዋል። ስለዚህ ስራቸውን እየተገበሩ አሉ። በዚህ ትግበራቸው ውስጥ ደግሞ ማንን እያከበሩ ነው? እግዚአብሔርን እያከበሩ ነው። አያችሁ፣ ነገሮች እግዚአብሔር የፈጠራቸው ፍጡራን በሙሉ እግዚአብሔር ለፈጠራቸው ዓላማ ሲውሉ ለማን ነው ክብር የሚያመጡት? ለማን ስም ነው ክብር የሚያመጡት? ለእግዚአብሔር ክብር ነው። እግዚአብሔር በደነገገላቸው፣ እግዚአብሔር ባዘዛቸው ስፍራ ላይ ተቀምጠው የተሰሩበትን ዓላማ ሲፈጽሙ
እግዚአብሔር ክብሩን እየወሰደ ነው ይለናል። ይቀጥላል። አሁን ሰማያትን ጨረሰና ወደ ሁለተኛው ክፍል ሰማያትና ሰማያት አርያም የሚባሉ ስፍራዎችን ጨረስን። አሁን ወደ ታች ደግሞ ስንመጣ ወደ ምድር ስንወርድ ምድር አለ፣ ከምድር በላይ ያሉ እንስሶች አሉ፣ ባህር አለ፣ በባህር ውስጥ ያሉ እንስሶችና ፍጡራኖች አሉ። ወደ እነሱ ሲገባ የባህር ውስጥ ግዙፍ ፍጥረትና ጥልቅ ውሆች ሁሉ እግዚአብሔርን ከምድር አመስግኑት ይላል። እግዚአብሔርን ከምድር አመስግኑት። በባህር ውስጥ ምን አይነት ፍጥረቶች አሉ? ግዙፍ የሆኑ ፍጥረቶች አሉ። ከትልቁ ፍጡር ይጀምራል። ለምሳሌ በኢዮብ መጽሐፍ ውስጥ ያለው ሌዋታን አለ፣ ብሂሞት አለ። እነዚህ በሙሉ ስፍራቸውን ያስያዛቸው እግዚአብሔር ነው ይላል። ግዙፍ የሆኑ የጥልቅ ፍጥረቶች አሉ። እነዚህ ጥልቅ ፍጥረቶች ብዙ ጊዜ ቀውስ መፍጠር ይፈልጋሉ። እግዚአብሔር በሰራው በጣም ኦርደር ባወጣው ነገር ላይ ዲስኦርደር ማምጣት ይፈልጋሉ። ግን እግዚአብሔር ምን ያደርጋል? አስገዛቸውና በመንፈሱ አስገዛቸውና በስፍራቸው ላይ ስራቸውን እንዲሰሩ ያደርጋል። ይሄንን በመዝሙራት ውስጥ ከዚህ ቀደምም አይተነዋል አይደለም? ዘፍጥረት 1 ላይ እግዚአብሔር ቃሉን ከማውጣቱ በፊት ሁሌ የምናየው ነገር አለ። ማን መጥቶ በውሆች ላይ ሰፈፈ? መንፈስ ቅዱስ አይደለ? ይሄ በጣም ትልቅ መልእክት አለው። በጣም ትልቅ የሆነ መልእክት። ያለ መንፈስ ቅዱስ ፍጥረት ወደ መሆን አይመጣም ነበረ አይደለ? መንፈስ ቅዱስ ውሆችን አስገዝቶ ጥልቅ የሆኑ ስፍራዎችን አስገዝቶ ቀውስ እፈጥራለሁ። እግዚአብሔር አዲስ ስራ አይሰራም። እግዚአብሔር ብርሃን እንዲሆን አልፈቅድለትም። እንዲሁ ጨለማ እንደወረሰው፣ እንዲሁ ቀውስ እንደሆነ፣ እንዲሁ በቃ ፍርክስክስ እንዳለ ነገሮች ይቀጥላሉ ያለ አንድ አለቃ ገዢ ነገር ነበረ። ስለዚህ ለዛ አለቃ ለዛ ገዢ እሱን የሚበልጥ ኃይል ሊመጣ ይገባው ነበረ። ስለዚህ ያ ኃይል መንፈስ ቅዱስ መጣና ተቀመጠበት ይለናል። ተቀምጦ አስገዛውና ፍጥረት ወደ መሆን መጣ። እግዚአብሔር አሁን ብርሃን ይሁን ሲል ብርሃን መሆን ይጀምራል። ምድር ይምጣ ሲል ምድር መሆን ይጀምራል። እግዚአብሔር ጨለማውን ኮምፕሊትሊ አላስወገደው። ለጨለማው ጊዜ ነው የሰጠው፣ ስፍራ ነው የሰጠው፣ ግዛት ነው የሰጠው አይደለ? ለጨለማው ስፍራ አለው፣ ለማዕበልም ስፍራ አለው፣ ለወጀብም ስፍራ አለው። ግን እግዚአብሔር ምን አደረገ? እስከዚህ ድረስ ድረሺ፣ ለትዕቢተኛው ማዕበልሽ ገደብ ይሁንልሽ ብሎ ለማዕበል ስፍራዋን ሰጣት ማለት ነው። ስለዚህ ለእያንዳንዱ ነገር ግዛትን ሲሰጥ ይሄ የዓለማት ንጉሥ በጣም ሉዓላዊ ነው እያለን ያለው። ሉዓላዊ ነው፣ ሁሉን ቻይ ነው እያለን ነው። ስለዚህ ነገሮችን እሱ ስላለ ነው የሚሆኑት። በባህር ውስጥ ያለው ጥልቅ ውስጥ ያለው ግዙፍ የሆነ እንስሳ እናንተን ሊያሳስባችሁ አይገባም። ያ ግዙፉ እንስሳ ለምንድን ነው የተፈጠረው? ለእግዚአብሔር ክብር እንዲያመጣ ነው። አንዳንዴ ሊያምጽ ይችላል፣ አንዳንዴ ማዕበል ሊያስነሳ ይችላል፣ አንዳንዴ የእግዚአብሔርን ሌሎችን ፍጡራኖች ሊያስጨንቃቸው ይፈልጋል፣ ሊውጥ ይፈልጋል። ግን እግዚአብሔር ሳይፈቅድ የሚሆን ነገር የለም ይለናል። የተፈጠረው እግዚአብሔርን ለማወደስ ነው ብሎ እዚህ ጋር ስራውን ይነግረዋል። ጥልቅ ውሆች ሁሉ እግዚአብሔርን ከምድር አመስግኑት ይላል። ስራቸው መጨረሻ ላይ እግዚአብሔር ነገሮችን ሁሉ ትክክል ሲያደርግ በመጨረሻ በዙፋኑ ላይ ሲቀመጥ ሁሉ ነገር አልገዛ ያለ ነገር ሁሉ ተገዝቶ እግዚአብሔርን ያወድሳል ይለናል። ይቀጥላል። እሳት እና በረዶ፣ አመዳይና ጭጋግ፣ ትእዛዙንም የሚፈጽም አውሎ ነፋስ ይላል። አሁን እነዚህ ነገሮች ትእዛዝ የሚፈጽሙ አይመስሉም አይደለም? እሳት፣ በረዶ፣ አመዳይ፣ ጭጋግ፣ አውሎ ነፋስ በጭራሽ የሚታዘዙ አይመስሉም። ግን ምን ይላል? የእግዚአብሔር ቃል ልክ ሲወጣ ይታዘዛል ይለናል። ምክንያቱም ንጉሳቸውን ያውቃሉ፣ የሰራቸውን ያውቃሉ፣ ንጉሳቸውን ያውቃሉ፣ ግዛት የሰጣቸውን ያውቃሉ። ያ ደግሞ ግዛታቸው በአንድ ቀን ደግሞ የማን እንደሚሆን ያውቃሉ። ንጉሱ ሊገዛ ይመጣል። አሁን መዝሙራቱ የሚደመድሙት እግዚአብሔር ንጉሳችን ነው ብሎ ነው። እግዚአብሔር ንጉሳችን በጽዮን ይነግሳል ብለው ነው የሚደመድሙት። ስለዚህ ንጉሱ በዙፋኑ ላይ ሲቀመጥ ትእዛዙን ሰምቶ ይፈጽማል። እያንዳንዱ ኢለመንት እሳት፣ በረዶ፣ አመዳይ፣ ጭጋግ፣ አውሎ ነፋስ የተባለው ኢለመንት የእግዚአብሔርን ሐሳብ ይፈጽማል ይላል። ይሄ ሜትሮሎጂውን ነው አይደለም? ከዛ ደግሞ ወደ ጂኦግራፊ ይገባል። ተራሮችና ኮረብቶች፣ የፍሬ ዛፎችና ዝግቦች፣
የዱር አራዊትና የቤት እንስሳት፣ በምድር የሚሳቡ ፍጥረታትና የሚበሩ ወፎች፣ የምድር ነገስታትና ህዝቦች፣ መሳፍንትና የምድር ገዦች፣ ወጣት ወንዶችና ደናግል፣ አረጋውያንና ልጆች ያመስግኑት ይላል። ይሄ ወደ ምድር ወደ ቴሬስትሪያሉ እየመጣ ተራራ ኮረብታ ሲል ፍሬ ዛፎች ሲል አሁን እስትንፋስ ከሌለው ይጀምራል። እስትንፋስ ከሌለው ነገር ይጀምርና በጣም በቃ ትልቅ የሚባለው ጋር መሳፍንት ገዢ እያለ ደግሞ ይቀጥላል ማለት ነው። እነዚህ በሙሉ ደግሞ በመጨረሻ ንጉሳቸውን ያከብራሉ ይላል። ምድር ውስጥ ያሉ ፍጥረታት በሙሉ ለምን አንዘረዝራቸውም ይላል። ስንዘረዝራቸው የዱር አራዊት፣ የቤት እንስሳ። እንግዲህ በዱር አራዊት ስር እናንተም እንስሶቹን ዘርዝሩ። እያንዳንዱ አይተም እያንዳንዱ ስም ያለው ፍጡር በሙሉ ፍጡር ነው የተባለ ነገር በሙሉ አንደበቱን ከፍቶ ባለው እግዚአብሔር በሰጠው እስትንፋስ አምላኩንና ንጉሱን ያመሰግናል ይለናል። ስለዚህ ማሰብ ነው። የዱር አራዊትን እስቲ ዝም ብለን በምናባችን እንሳላቸው። ዝሆን፣ አንበሳ፣ ምንድነው ይሄ አውራሪስ የተባሉትን እስቲ ያስቡ። ንጉሳቸው ፊት ቀርበው ይሰግዳሉ ይላል። የቤት እንስሳትን ደሞ አስቡ። ውሻ፣ ድመት፣ ዶሮ የተባሉትን ደሞ አስቡ። እነሱም መጥተው በስትንፋሳቸው እየሰገዱ እግዚአብሔርን ሲያመሰግኑ አስቧቸው። ከዛ ደግሞ በምድር የሚሳቡ ፍጥረታትና የሚበሩ ወፎች ይላል። ምድር ላይ እየተሳበ መሄድ እንግዲህ ኤሊ ሊሆን ይችላል፣ እባብ ሊሆን ይችላል፣ ቀንድ አውጣ ሊሆን ይችላል። እናንተ እስቲ በምናባችሁ ሳሏቸው ይላል። ምድር ላይ እየተሳበ አፈርም የላሰም ሄደው እንስሳ በሙሉ በእግዚአብሔር በንጉሱ ፊት ቀርቦ ያመሰግነዋል ይላል። ከዛ ከአፈር ላይ ደግሞ ብድግ ይልና ሰማይ ላይ ደግሞ የሚበሩትን ወፎች ያሳስበናል። ወፎች አሉ፣ እነዚህ ፒጅን ዋኖሶች፣ የሚበሩ ወፎች ሰማይ ላይ የምናያቸው የምናደንቃቸው ትንንሽም ትልልቅም ወፎች ንጉሳቸው ልክ በዙፋኑ ላይ ሲቀመጥ ይመጣሉ ይላል። ይመጡና ይሰግዱለታል ይላል። የምድር ነገስታትና ህዝቦች ሁሉ ደግሞ ይላል በምድር ላይ ያሉ አለቃ ነኝ የሚሉ ንጉስ ነኝ የሚሉ ህዝብ ነን ራሳችንን በራሳችን እናስተዳድራለን የሚሉ በሙሉ ደግሞ እነዚህ በሙሉ መተው በእግዚአብሔር ፊት ይሰግዳሉ ይላል። እግዚአብሔርን ብቻውን ያነግሱታል፣ ያመሰግኑታል ይላል። ዘ ላይን ኪንግ የሚባል ፊልም አለ፣ አይታችሁት ከሆነ መግቢያው ላይ የአንበሳ ንጉስን ታሪክ ነው የሚያሳየውና አንበሳው ንጉስ ልጁን በፍጥረታት ሁሉ ፊት ማክበር ፈለገና ያ የሚነክስበት ቀን ላይ ፍጥረታቶቹ በሙሉ ሲመጡ ያሳያል። እና አንበሳ የሚፈሩ እንስሶች በሙሉ ሳይቀሩ እየዘለሉ መጥተው ለዛ ትንሹ ንጉስ ሲሰግዱ ያሳያል። አይተሽዋል ዘ ላይን ኪንግ መጀመሪያ ላይ። እና ሙፋሳ ልጁን ብድግ ሲያደርገው መጥተው ትንሽ ትልቅ የተባለ እንስሳ ሁሉ መጥቶ ይሰግድለታል። ልክ እንደሱ አይነት ስዕል ነው የሚያሳየን ይሄ መዝሙር። የማይመጣ የለም። እግዚአብሔር በጽዮን ዙፋኑን ሲያስቀምጥ ሲተክል የማይመጣ አይኖርም። ሁሉ ሰው ያውቃል፣ በጆሮ በቃ ያውቃል፣ ይሰማል። ንጉሱ በዙፋኑ ላይ ተቀምጧል፣ መታችሁ ስገዱ የሚለው ዜና ለሁሉ ሰው ይደርሳል በአንድ ታምራዊ መንገድ አይደለ? ባለ ራእዩ ዮሐንስም ይሄን ብዙ ጊዜ ይነግረናል። ስለዚህ እግዚአብሔር በሚነግስበት ጊዜ በምድር ላይ የተበታተኑ በሙሉ ይመጡና የምድር ገዦች በሙሉ ከገዢም በላይ ገዢ አለ፣ ከጌታም በላይ ጌታ አለ፣ ከነገስታትም በላይ ንጉስ አለ ብለው መጥተው ለአንዱ ለትልቁ ንጉስ ይሰግዳሉ ይለናል። ከዛ ወጣት ወንዶችና ወጣት ሴቶች ልጆች ይለናል። አረጋውያንና ልጆች፣ ህፃናት፣ የሚጠቡ አፋቸውን ገና ያልፈቱ ሁሉም ያመሰግኑታል ይለናል። አቤት የሚገርም ዕለት ነው የሚሆነው አይደለ? የሚገርም ዕለት ነው ይለናል። እና ለምንድን ነው የሚያመሰግኑት? ቁጥር 13 ስሙ ብቻውን ከፍ ያለ ነውና ይሉናል። ከስሞች ሁሉ በላይ የሆነ ስም ስለተሰጠው ያመሰግኑታል ይለናል። ብቻውን ለማዳን ብቻውን በቂ ሆነ፣ ለማትረፍ፣ ነፃ ለማውጣት፣ ለመፈወስ፣ አዲስ ፍጥረት ለማድረግ ብቻውን በቂ የሆነ ስም ስላለው ይለናል። ክብሩም ከምድርና ከሰማይ በላይ ነውና እነዚህ ሁሉ የእግዚአብሔርን ስም ያመስግኑ ይለናል። እነዚህ የዘረዘርኩላችሁ ነገሮች በሙሉ ጥሪ ማቀርብላቸው
በቃ ስለሚገባው ነው። ክብሩ ከሰማይ በላይ ከምድር በላይ ስለሆነ እና ጥሪ ማቀርብላቸው ለዚህ ስም ብቻዬን ማመስገን አልችልም፣ አብረውኝ እንዲያመሰግኑ ነው። ይሄ የዳንኩበት ስም፣ የወጣውበት ስም፣ አዲስ ፍጥረት የሆንኩበት ስም፣ ዳግም መልሼ እንድቋቋም ያደረገኝ ስም አለ። ስለዚህ ይህን የእግዚአብሔርን ስም እናመሰግናለን ይላል። እርሱ ለሕዝቡ ቀንድን አስነስቷል ይላል። ለሕዝቡ ቀንድን አስነስቷል አይደለ? እግዚአብሔር ስለ ቀንድ ሲናገር በመጽሐፍ ቅዱስ ውስጥ እግዚአብሔር ቀንድን ከፍ አደረገ ሲል መዝሙረኛው ለምሳሌ መዝሙር 18 ላይ አለ። ቀንዴ ከፍ ከፍ አለ ይላል መዝሙረኛው ዳዊት። ኃይሌን ከፍ አደረገው፣ ብርታትን ሰጠኝ፣ ጸጋን ጨመረልኝ፣ የንግስናን የኃይልን የብርታትን ይሄ ክንዴን አበረታልኝ የሚልበት ቋንቋ ነው። ስለዚህ ቀንድ ንግስናን ያመለክታል፣ ብርታትን ያመለክታል። እና ማን ነው ይህንን ቀንድ የሚያስነሳው? ይሄ ስሙ ብቻውን ከፍ ያለው ንጉስ ምን ያስነሳል? ቀንድ ያስነሳል። አስነሳ የሚለውን በሁለት መንገድ መረዳት እንችላለን። አንደኛ ለማዳን ሲያስነሳው ነው አይደለ? ሁለተኛ ደግሞ ከሞት መነሳትን ያሳያል። ቀንድን እግዚአብሔር ያቆማል በመጨረሻ ጊዜ ይላል። ማቆም፣ ማስነሳት፣ ዳግመኛ እንዲህ ብድግ ማድረግ ማለት ነው። ስለዚህ ለሕዝቡ ቀንድን አስነስቷል ይላል። ከዚህ ቀደም የተነሳላቸው ቀንድ ሞት የሻረው ነው። ግን እግዚአብሔር የሚያስነሳው ቀንድ በቃ ይሄ የሚነሳው ቀንድ ለዘላለም የሚሆን ነው። ምን አይነት ቀንድ ነው የሚሆነው? ለቅዱሳኑ ምስጋና ነው የሚሆነው ይላል። ቅርቡ ለሆነው ለሕዝቡ ለእስራኤል ልጆች ሃሌሉያ ብለው የሚደመድሙበት የሚጨርሱበት ቀንድ ይሆናል ይለናል። ስለ ቀንድ ብዙ ቦታዎች ላይ ተጠቅሷል። ለምሳሌ ዳንኤል ላይ ማለት ነው። ዳንኤል 7 ላይ እግዚአብሔር የልዑሉን ቅዱሳንና መንግስቱን የሚወርሱበት ዘመን መጣ እያለ ስለሚነሳው ቀንድ ይነግረናል። 7:22 ላይ ይሄ 7:22 የሚቀጥለው ምዕራፍ ላይም ድጋሚ ይመጣል። እግዚአብሔር የሚያስነሳው የልዑሉ ቀንድ ማለት መሲሁ ማለት ነው። መሲያዊ ቀንድ ነው። መሲያዊ ቀንድ ደግሞ ከዚህ በፊት ያየነው መዝሙር 2 ላይ ነው አይደለ? መዝሙር 2 ላይ መሲሁን ያስቀምጧል፣ በጽዮን ላይ ንጉሱን ይሾማል እያለ ይነግረናል። ስለዚህ ይሄ የሚነሳው መሲ እግዚአብሔር የሚያስቀምጠው መሲ ለሕዝቡ ሁሉ ምስጋና የሚያመጣ መሲ ነው ይላል። እንደ ከዚህ በፊቱ አይደለም። በቃ አንድ መሲ ይነሳል። ለምሳሌ ዲቦራ፣ ጌዲዮን፣ ሳምሶን ይነሳሉ፣ ሙሴ ይነሳል፣ ኢያሱ ይነሳል። ግን ተነስተው አይቀጥሉም። ዘላለማዊ ሆነው አይቀጥሉም። አዳኝ ሆነው አይቀጥሉም። የሆነች ምዕራፍ አሻግረውን በቃ እነሱም ወይ ይሞታሉ፣ ወይ የሆነ ኃጢአት ውስጥ ይወድቃሉ፣ ወይ የሆነ ነገር ይሆናሉ። ይሄ የሚነሳው መሲ ግን እግዚአብሔር የሚያስነሳው መሲ ግን ለቅዱሳኑ ሁሉ ምስጋና የሚሆን ነው ይላል። ለተመረጠ ለእስራኤል ብቻ ሳይሆን ለቅዱሳኑ ሁሉ ማለትም በምድር ዙሪያ ላሉ ከእስራኤል ውጪ ላሉ እግዚአብሔርን በላያቸው ላይ ንጉስ አድርገው ለሾሙ በሙሉ ይሄ ምስጋና ያመጣል ይላል። ከዛ ደግሞ ጠበብ ያደርገውና እጅግ ቅርቡ ለሆነው ሕዝቡ ይላል። ቅርቡ የሆነው ሕዝቡ እነማን ናቸው? ከክብሩ ጋር ንክኪ ያላቸው እስራኤላውያን አይደለም? ከክብሩ ጋር ተነካክተዋል። እግዚአብሔርን መጀመሪያ የሚያውቁት ኢየሩሳሌም ያሉቱ ናቸው። መጀመሪያ የሚያውቁት የአብርሃም ልጆች ናቸው፣ የያዕቆብ ልጆች፣ የእስራኤል ልጆች ናቸው። ስለዚህ እግዚአብሔር ለቅዱሳን ሁሉ ምስጋና ያደርግና ከዛ ደግሞ እጅግ ቅርቡ ለሆኑ ከክብሩ ጋር ንክኪ ላላቸው ለእስራኤል ልጆች እግዚአብሔር ምስጋና ያደርጋል ይላል። ግን ደስ የሚለው እስራኤል ተብለው የሚታወቁት በዘርና በደም አይሁዳዊ የሆኑት ብቻ አይደለም። እኛም እግዚአብሔር በእምነት አብርሃምን አባታችን እንድንል መብት ሰጥቶናል። የአብርሃም አባትነት ብቻ አይደለም መብታችን፣ የእግዚአብሔር ልጅነትም መብት አለን አይደለ? አባት ብለን የምንጠራበትን የልጅነትን መንፈስና ስልጣን ሰጥቶናል እግዚአብሔር። ስለዚህ በዛ ልጅነት ስልጣን እኛም አሁን ምኖቹ ነን? ቅዱሳኑ ነን፣ ቅርቦቹ ነን። እኛም ቅርቦቹ ነን። ስለዚህ ይሄ ምስጋና ይሄ ቀንድ ሲነሳ ስናየው፣ ይሄ መሲ ሲመጣ በዙፋኑ ላይ ሲነግስ ስናየው፣ ይሄ ምስጋና የኛም ምስጋና ይሆናል ማለት ነው እና ስሙ ብቻውን ከፍ ያለ ነውና እንዳለን ቁጥር 13 ላይ ፊልጵስዩስ 2:9-11 ጳውሎስ እንዴት ይሄ ምስጋና የኛ እንደሚሆን ይነግረናል። እንደዚህ ይላል፣
ስለዚህ እግዚአብሔር እጅግ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ይኸውም በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። መዝሙሩን ነው እዚህ ጋር እያስተካከለልን ያለው። አንድ አለ ከሁሉ በላይ ከፍ ያለ እያለን ነው ጳውሎስ አይደለ? አንድ ስም አለ በሰማይ ላይ ያለ፣ ከሰማይ በላይ በምድርም ላይ ያለ፣ ከምድርም በታች ጉልበት ሁሉ መጥቶ እያንዳንዱ ፍጥረት መጥቶ የሚንበረከክለት አንድ አለ። አንድ ቀንድ፣ አንድ መሲህ፣ አንድ ስም አለ። ይሄም ኢየሱስ ክርስቶስ ነው ይለናል። እና ይሄንን እንድናከብር እግዚአብሔር እኛንም አካቶናል እያለ መዝሙረኛው እንደሚደመድመው ጳውሎስም ይደመድምልናል። ስለዚህ መዝሙረኛው መጨረሻ ላይ ሃሌሉያ ብሎ ይጨርሳል። ሃሌሉያ የነገሰ ንጉሥ አለን፣ አብረውን ደግሞ ሊያመልኩት፣ አብረውን ሊያነግሱት፣ አብረውን ሊያገለግሉት የሚመጡ ብዙ ፍጡራን አሉ ይለናል። ብዙ ፍጡራኖች መጥተው በእግዚአብሔር ፊት ሰግደው ይሄንን ንጉሥ፣ የዓለማት ንጉሥ የሆነውን ንጉሥ ያከብሩታል እያለ ይደመድማል።